ምን ፈልጋችሁ ነው የመጣችሁት? ምንድን ማን ይላካችሁ? ከነግብራ አባይ ለቀውታ በኋላ የሚመጣብህን ራስ ወስን። ማን ነው ያላችሁ? እቃ ከጫነ በኋላ ከእቃው ጋር ሰው ጭኖ እንደሚሄድ ታውቃላችሁ? የሚገደል ሰው በስማም ለልዑል ነው ነገሮች ያሉት። ለልዑል ምንድነው ነገሮች የተባላችሁት? ኮምበዴ ነው ተለከ የመጣው። ተለከ ነው ያልካልክም ኮምበዴ ነው ተለከ የመጣው አይደል? ኮምበዴ አረ ጌታኛ ምንም አሁን በማን አንተ ጌታ አትበለኝ በእናትህ። አረ በማናውቀው ነገርኛ ተጨነቅን እንደኛ በጣም ተጨነቅን። አትሄድም የትም አባቴ ለምን ሄዱ? ምክንያቱም መሄድ ስለሌለበት ሰማኛለህ? ምክንያቱም የትም አባ ስለማለከኝ ሰማኛ። ብዙ ጊዜ እንደውም ሰው አይልክም። እንደውም ብዙ ጊዜ እሱ ራሱ የሚመጣው ብዙ ጊዜ እሱ ነው የሚመጣው። በአካል መጥቶ ተዘጋጅቶ ይጠብቀዋል ነው ይዞ የሚሄድ። ልዑል ነው መልእክቱን የተላካችሁት? አዎ እኔ ነኝ ልዑል ንገረኝ። አሁን እያስገደድከንና እያስገደድኩ ነው። መብት የለም እያስገደድኩ ነው። አዎ ለምን ማስገደድ ስለምችል አንጀት መብላት አይደለም እኮ አሁን እኮ እንደው እውነታው ግን ይሄ አይደለም። እኔ አሁን ተሸክሜ ምን ብዬ ለሰውየው ጥቅም ለማግኘት ብዬ ነው እንጂ እኔ ነፍስ ይግደል አይግደል በምን አውቃለሁ? ሁለት ሱቅ ለገዛ አንድ ሱቅ በነፃ የሞሊድንና መጪውን አዲስ ዓመት ምክንያት በማድረግ በመሃል መርካቶ ተክለ ሃይማኖት ሱቆቻችንን ከ20% እውነተኛ ቅናሽ ጋር ማለትም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ውስጥ ያለምንም የዋጋ ጭማሪ በፉል ፊኒሽድ እና በኔቲ ኤሪያ ለሽያጭ አቅርበናል። 11 ካሬ 100% ለሚከፍሉ በ2.2 ሚሊዮን ብር ቅድመ ክፍያው 825 ሺህ ብር 16 ካሬ 100% ሲከፍሉ 2.8 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 500 ሺህ ብር 22 ካሬ 100% ሲከፍሉ 3.5 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 660 ሺህ ብር 32 ካሬ 100% ለሚከፍሉ በ5.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቅድመ ክፍያው 640 ሺህ ብር ቤቶቻችንን በፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ከባለ 1 እስከ ባለ 3 መኝታ ያገኛሉ። ቅናሹ ቀድመው ለተመዘገቡ 8 እድለኞች ስለሆነ ፈጥነው በ0980 495176 አሊያም በ0994 857686 ላይ ይደውለው። እሱም አልፎ ያንተም አባት ከነሱ ጋር እንደሆነም ያውቃለሁ እና አስቸጋሪ ነበር እንደዛ ለማድረግ ግን እንደምንም ብዬ ታዋቂ ምናምን እንደ ፍቅረኛ ነው ያዝኩት። አስቸጋሪ ነበር በዛ ሰዓት። የኔ አባት ያለበትን የእናንተ አባት እና እናት ያሉበትን ቦታ ነው ምስተክል ያቀርያላችሁ በደንብ ያውቃል። ታዲያ እንዳሰብሽው እንደ ቅድሽ ተሳክቶልሽ ይሄንን ሰው በፍቅር አጥምድሽው እና ከዛ ሄደን እዛ ብዙ ሰው አልነበረም። ቤት ገብተን ማንም ሰው የለም ምናምን ነው። ከዛ እዛ የነበሩትን ስንጠይቅ ካየናቸው 1 ሳምንት ምናምን አልፎናል። እዚህ ሐሞቴ የሚባሉት ማህበረሰብ በጣም ከባዶች ናቸው፣ ገዳዮች ናቸው፣ ነፍስ አጥፊ ናቸው እና ያው ከነሱ መሃል ውስጥ በጣም ገዳይ የሚባል አለ። እህታችንም ሂዳ ያሉበት ድረስ እነሱን በመፈለግ አሁን ላይ ራሱ ያለችበትን ሁሉ ዋጋ የምትከፍለው ከዛን ጊዜ ጀምሮ ነው። ያው ማግኘት ስላልቻለ እሷም ያሉበትን ቦታ በማጣራት ሂዳ ነበረ። ያው በጣም ለፍታ ነው የመጣችው። የሆኑ ሰዎች ናቸው። እኔ ስለ አባቴ ምናምን መጠየቅ ስጀምር ስለ አሞቴ ጎሳ ምናምን እያልኩኝ ስጠይቅ ስለነሱ ጉዳይ የሆነ ጋዜጠኛ አለ የተከታተለ ያለ ምናምን ሲሉኝ ነው። ያው በስልክ ምናምን ትንሽ የመገናኘት ጊዜ እንትን ነበረ። አሁን ላይ ይሄም ታሪክ በጣም እያለ የመጣው ከሆነ ጊዜ በኋላ እነሱ ማግኘት ስላልቻለን በቃ ከራሴን አሳልፈን የሰጠሁት በቃ ከፈለጉም ይግደሉኝ ብዬ ነው የገባሁበት። አሞቶች ናቸው እናንተ የነበራችሁበትን የእናንተን ገጠራማ ቦታ ሙሉ በሙሉ ለመቆጣጠር የተነሱት? አዎ እነሱ ናቸው። ትክክለኛ ያለው የት ነው ተረጋጋ። በአንድ ሰው 250 ሺህ ብር ነበር የሚያስቡልኝ። አንድ ሰው ስትፈልገህ አጥምደህ ይዘላቸው ስትሄድ ማለት ነው። እዚሁ ደፍቼ ታርፋለህ። አሁንም ትክዳለህ። እኔ ማን ነው የታውቀዋለሁ ሰውዬ? በሱ ምክንያት ነው እንደናገር ማለት። እሺ ተረጋጋ፣ ቆይ ተረጋጋ። ደረጃ የሚባል ቅጥል ስም አለ? እኔና አባታችሁን አግኝቼላችኋለሁ እዛ መሄድ አለብን እንዳልኳቸው ምንም ሳያንገራግሩ ነበር የመጡት።
ያው እንደዛ ካልኳቸው በኋላ ቀጥታ አንቺ ውጪ ይሄ እኮ የባለቤቴ ጉዳይ ነው። ትውጣና አንተ ችግር አለው? ችግር የለም። እሺ አንዴ እንመለስለትና ችግር አለው። ሲጀመር አባቴ የት እንዳለ ትነግረዋለህ ለጋዜጠኛ። አባቴ ቀጥለው ሌላ ብዙ የታፈኑ ሰዎች ታወጣዋለህ ጉዱ ማለት ነው። ምንም አታውቅበት ምናምን ምክንያት አይኖርም። እያንዳንዱ ስራህ ላይ እያንዳንዱ እርምጃህ ላይ ከኛ ከወጣህ በኋላ ምን እየሰራህ እንደነበረ ደርሰንበታል። አሁን እኔ እንዴት ብዬ ላስረዳ? ይሄ ሰው አይደለም ሲጀመር እኛ ጋር እንዴት ቁጭ ይላል? ላግዛችሁ ልጥቀማችሁ በሚል ፌክ የጋዜጠኝነት ሰርተፍኬት እያሳየህ እነዚህን ሰዎች ስትሸጥ ነበር። እንዴት ነው ያሬድ? ሰላም ነው? ሁሉ ሰላም? እሱም ደግሞ ለምንድን ነው ከዚህ እንድትወጪ ተጽዕኖ እያሳደረብሽ ያለው? ለምንድን ነው የማትወጪው? ይበቃሻል ለእነሱ ምግብ ማብሰል። እሷን ግን አስፈቅጃለሁ አይደል ሰኒ? እንዴት አልነገርሽ? መቼ ነው እንደዚህ ያወራችሁ? የተሻለ ስራ እንዳገኘ ነበር ለኛ የነገረን። ስራ ይሰራ ነበር ከኛ ጋር ከወጣ በኋላ። አይ ከዛ በኋላ አልሰራም፣ እየሰራም አልነበረም። አሁን ለምንድን ነው እንደዚህ የምጠይቀኝ? ማለት የናክል ለምንድን ነው መመርመር የፈለከው? ምርመራ እያደረግኩ አይደለም። አንቺም ልደብቅኝ የምትችይው ነገር ሊኖር አይችልም። አንቺ ምግብ ቤት መጥቼ ተጠቅሜ አላውቅም። ሌሎች ጓደኞቼ የስራ ባልደረቦቼ ነው እዛ ይጠቀሙ የነበሩት። ባለቤቴን ወደ እናንተ አመጣሁትና ለምን ስራ ጎበዝ ነው፣ ለምን ስራ እናንተ ጋር አይገባም? ለምን እናንተ ጋር መስራት ይችላል፣ ጠንካራ ነው ያየሁት እኔ እንደዚህ ያየሁት ወንድሜ ላይ እንደዛ ቀጠላ አደረጉበት በጥብጠው ከዛ ቀን ጀምሮ መዋተሽ እና የሆነ ሰዓት ላይ በቃ ታወቀ ምናምን የሆነ ሐሙት የሚባሉት ጎሳዎች አባታችንን አግተው እንደወሰዱት ምናምን ማለት ያግታሉ። እንዲህ ተለቅ ያለ በሰል ያለ ሰው አስተዋይ ምናምን በሰፈር የሚባለውን ሰው አግተው ይወስዳሉ። በደንብ አብራርቶ ይነግረዋል። እንደዚህ ነው። እኔ ጸጥ ብዬ እሰማለሁ ማለት ነው። ታናሽ ሰው ነው ምናምን። ሰላም የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ስከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ ብቅ ብያለሁ። ውድ ቤተሰቦች ይህንን ቪዲዮ እየቀረጽኩ ያለሁት ገና በጠዋት ነው። ገና በጠዋት ከእንቅልፌ እንደተነሳሁ ነው። ምክንያቱም ይህንን ቪዲዮ እየቀረጽኩ ያለሁበት ምክንያት እንግዲህ እንደተመለከታችሁት መዓዛ ጋር ትናንትና የነበረ ነገር ተመልክታችኋል። የአሞቴዎች ገዳይ የተባለውን ሰው እንግዲህ እዛ አድፍጠን ልንጠብቀው እንደነበረ እያንዳንዱ ነገር ስናወራ ሰምታችኋል። ዛሬ በሌሊት ሁለት ሰዎች እዛ ቤት መጥተዋል። ሁለቱም ደግሞ አገባባቸው በጣም የሚያስጠላና ድንፋት የነበረው ያንን ቤት ጥለን እንድንወጣ ለልጆቹ እያስጠነቀቋቸው የነበረበት ሁኔታ ነበር። ስለዚህ እነዚህ ሰዎች ማን ናቸው የሚለው ነገር እንግዲህ ለማጣራት ወደ እነሱ እየሄድኩ ነው የምገኘው። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። መልካም ቆይታ። የት አሉ? ምን ፈልጋችሁ ነው? ምን ፈልጋችሁ ነው የመጣችሁት? ማን ይላካችሁ? ቁጭል እኮ ምንድን ነው የተላከው እዚህ ቤት? ተመልካቾች እነዚህ ሰዎች አሞቴዎች ሊሆኑ ይችላሉ። አለም ምን እንደሆነ አላውቅም። ብቻ ምን ፈልገው እንደመጡ እያንዳንዱ ነገር ትናገሩታላችሁ። አመጣጣችሁ በጣም በኩራት ነበር ተብሏል። አገባባችሁ በኩራት ነበር ተብሏል። የገባችሁበትን መንገድ በደንብ ሰምቼላችኋለሁ። ስለዚህ አንድ ባንድ ትዘርዝሩልኛላችሁ። ዝም በል። እሺ ሲጀምር ተልከን የመጣ ነው ብላችኋል አይደል? ምንድን ናችሁ እናንተ? ሲጀምር ማን ይላካችሁ? አይ ተልከን የመጣ ነው እንግዲህ እንትኑ አልተነገረንም። እዚህ ቤት
ጠይቁ ተብለን የመጣ ነው። ምን ነው የምጠይቀው? እዚህ ሰው አለ ተያዘ ሰው አለ ብለው የሚለው ጠይቁ ተብለን ነው እንጂ እኛ ሌላ መልእክት የለንም። መልእክታችን የላኩን ሰውዬ ናቸው። ለልዑል ነው ነገሮች ያሉ ነው። ለልዑል ምንድን ነው ነገሮች የተባላችሁት? አርፈ ብትቀመጥ ይሻላል የሚል ነገር ነው። እዚህ ቤት ያሉትን እንትን አውጣና ተናገር ግብረ አባሮቹ ውጣ፣ ካለበለዚያ ግን የሚደርስብህ ነገር ራስህ ነው የምትወስነው። እኛ ይሄን ተነገረ ምን ሲሆንም እኛ ምን እንደሆነ አናውቅም። ቆይ እናንተ ሲጀምሩ ማን ናችሁ? የኛ ማንነት እኮ ለአንተ የሚጠቅም ነገር ማን ነው? ማን የሚጠቅም ነገር አለ? ስማ፣ የመጣበትን ቦታ ታውቃለህ? ታውቃለህ ወይ? ተልኬ ነው የመጣው እኮ የመጣበትን ቦታ ታውቃለህ? ማን ጋር እንደመጣ ታውቃለህ? አላውቅም። እኛ ምን እናውቃለን? ይሄን እኛ እኮ መልእክት ለማድረስ ስለዚህ ማንነትን ትናገራለህ በደንብ እኮ መልእክት ለማድረስ የመጣ ነው እኮ እኛ አሁን እዚህ ጋር መልእክት ለማድረስ መጣ አልመጣህ ነው የሚመለከተኝ ነገር የለም። አሁን ማንነትን ነገር ይጠቅማል። አዎ ይጠቅመኛል። ስለዚህ ለምን ትላለህ? መልእክቱን በማድረሳችን የሚያስከፋ ነገር ካለ ንገረን እንጂ የኛ ማንነት ለአንተ ምንም የሚጠቅም ነገር የለም። ስማ፣ ኮምበዴ ነው ተለከ የመጣው። ተለኬ ነው ያልካልክም ኮምበዴ ነው ተለከ የመጣው አይደል? ኮምበዴ ማን ነው? አረኛውን ብሪ ይባል ነገር አናውቅም። እንደዚህ አይነት ነገር ኧረ እባክህ እኔ ራስ የምታውቀው ነገር ካለ ነው እንጂ እኛ በሰላማዊ ነው መልእክት አድርሱ ተብለን የመጣ ነው። መልእክተኛ ነው ደግሞ እንግዳው እንደዚህ ተብሎ በቁጣ ደግሞ እንትን ማለት ነው። ኧረ እባክህ ብላ አታስብም? ወንበዴውን ካወቀው እኮ የወንበዴውን እንትን ካወቀው ኬዙን ታውቃለህ ማለት ነው። ያን መከታተል አንተ ጉዳይ ነው። እኛ እንደማንኛውም ምስኪን ሰው መልእክት ተላክን፣ መልእክቱን ለማድረስ መጣን እኮ። ማንና ነው አንተ መልእክት የምትላከው? እዚህ የሀገር ሽማግሌ ነህ? አይ አንድ ወዳጅ ነበረን፣ በቃ እሱ ሌላ ከን አድርሱልን እንደዚህ ሲለን መጣልን አድርስ እኮ። አሁን አንተ ረጋ በላለው ዝም በል። እሳት ውስጥ ነው የገባችሁት። አሁን አንተ እኛ ምንድነው ጋር ማጥፋታችን? ይኸውልህ የምትወጣጠረው ነገር አቁም። ጥፋታችን ምንድነው? እየሰማኝ ነው። ጥፋት ይኖርብህ አይኖርብህ በደንብ የምናየው ይሆናል። ተለከመጣህ አልመጣህ እሱም የምናየው ይሆናል። አሁን በመላካችን እንደ ወንጀለኛ ለምን ታየናለህ? ሰማኛለህ? ማንነትህን ተናገር። ከየት ነው የመጣኸው? ማን ነው የላኩን ሰውዬ? ማንነትህን ተናገር። መልእክቱን ለምትፈልገው የሰው ጀመራ ማንነት ነው። ሁለታችሁም ማንነታችሁን ማወቅ ፈልጋለሁ። እሺ እንግዲህ ማንነታችን ከተጠቀመ አሁን እኔ ስሜን እንድገልጽ ላይ የፈለከው አንተ ምን አውቀህ ነው እንደምታንዛዘው ነገሩ? ማንዛዛት አይደለም እኮ ማንነትን ተናገር። ቀጥል። እሺ ከበደ ባያለሁ። እሺ ከበደ ከየት ነው የመጣው? እኔ እዚህ ነው ነዋሪ ነኝ። ክፍለ ሀገር መጥቼ እዚህ አዲስ አበባ ውስጥ ነው የምሰራው። አዲስ አበባ ውስጥ እየሰራው በየሱቁ ምን እያልኩ ነው የምኖረው። ምን ነው የምሰራው? እኔ መርካቶ ውስጥ ነው የምሰራው። ያው መርካቶ ውስጥ ይተላላው የቤተሰብ የዘመድ ሱቅ አለኝ፣ እዛ ጋር ነው የምሰራው። ኦኬ፣ መርካቶ ውስጥ የዘመድ ሱቅ አለ፣ እዛ ምንድን ነው የምሰራው? ያው ዕቃ ሲመጣ ወርዳለሁ፣ አስገባለሁ። በዛም ዕቃ ደግሞ ወደ ውጭ አወጣለሁ፣ ጭናለሁ። እንደዚህ ያው ህይወቴን እመራለሁ። ምን ያህል ጊዜ ሆነ እዚህ ከመጣህ? ከክፍለ ሀገር ነው የመጣሁት ብለሃል። ከክፍለ ሀገር ነው የመጣሁት። በተለያየ ስራ ሌላ ቆይቻለሁ። አሁን መርካቶ ውስጥ ካልገባሁ 1-2 ዓመት ነው። ለምን ነበር ከክፍለ ሀገር ወደ አዲስ አበባ የመጣው? ያው ጌታው እንትን ለማለት ነው። የተሻለ ህይወት ለመኖር ስትል መጭስ ወደ ከተማ ትመጣለህ። ከግብርና ወደ ከተማ የራስህን እንትን ለማሳደግ። ስለዚህ የተሻለ ህይወት ለመኖር ነው ወደ አዲስ አበባ የመጣው? አዎ። 2 ዓመት ነው ገና? አዎ። አይ በሌላ ቦታ ቆይቻለሁ፣ ግን አሁን መርካቶ ውስጥ ከገባሁ 2 ዓመት ነው። የዘመዶቼ ሱቅ አለ፣ እዛ ጋር ነው የምሰራው። በጣም ጥሩ። አንተስ? እኔ ከክፍለ ሀገር ነው የመጣሁት። እሺ። አንድ ቦታ ናችሁ? አንድ ሀገር ናችሁ? አይ አይደለም፣ እዚሁ አዲስ አበባ ነው የምታወቀው። ኦኬ። እሺ። እኔ መጀመሪያ ከክፍለ ሀገር ነው የመጣው። ቀን ስራ ነበር የምሰራው። ከዛ ከቀን ስራ ወደ ሊስትሮ ምናምን የሚሰሩ ጓደኞች ነበሩኝ። ከዛ ወደ ሊስትሮ ገባሁ። መርካቶ ውስጥ ነው የምሰራው እና እነሱ እዛ ጫማ ነገ ያስደርጋሉ። እነሱ ጋር ሱቅ እየሄድኩ ጫማ አደርጋለሁ ምናምን እንደዚህ
የተቀመጡ ምናምን ጫማዎች ይጠርጋሉና እንግባባለን ከሱ ጋር። እሺ እና ያው ከነሱ ጋር ያለውን ነገር ስንበያደር የተግባባን ስንመጣ ስትሮን ስራ ቆሜ ከዛ ከነሱ ጋር የሱቅ ዕቃ ማውረድ እንደዚህ መጫን እነሱ ኦርደር ያስይዛሉ፣ እኛ ደግሞ ከመጋዘን እናወጣለን እንጭናለን። እና ያንን ትጫወት ያንን ነው የምሰራው። እና አሁን ይሄ መልእክቱን ከሽኩራባቸው ሲልኩ ዝም በል አትቀባጥር፣ የተጠየቀውን ብቻ መልስ እኮ። አሁን ምንድነው ጀምር። ስም ማን ነው? ስም ማን ነው? የማን? እሺ ከማን ጋር ነው ያወራው? አሁን ስለ ታሪኩ እያወራን አሁን ደግሞ ወደ ስሜት ይላል። ስም ማን ነው? አለሙ። አለሙ ከክፍለ ሀገር መጥተህ እዚህ ቀን ስራ ከዛ ሊስትሮ ነበር የምትሰራው። ከዛ በኋላ መርካቶ ውስጥ ከነሱ ጋር ተግባባ? አዎ እነሱ ደንበኞች ስለነበሩ ከዛ ያው የስራው ሊስትሮ እየቀዘቀዘ ሲመጣ ወደ እነሱ ተከጋውና ከዛ ያው እነሱ አሁን እንደዚህ ኦርደር ነገር ሲኖር ይጠራኛል። መጋዘን ኦርደር እናደርጋለን፣ እናስተካክለን፣ እንጭናለን። እንደዛ ነው የምንሰራው። ቤተሰቦችስ ክፍለ ሀገር ናቸው? አዎ። ለምንድን ነው ከክፍለ ሀገር ጥላ የወጣው? ያው ከዚህ ከክፍለ ሀገር የተሻለ ነው ብለን እንመጣለን። ያው ከዛሬ ነገ የተሻለ ይሆናል በሚል ነው ከዛ የምንመጣው። ክፍለ ሀገር አዲስ አበባ ይሻላል በሚለው ነገር አስተዳደግ ምን ይመስላል? ማለት ከቤተሰብ ጋር የነበረ ነገር ምን ይመስላል? ጥሩ ነው። ከቤተሰብ ጋር የነበረው አስተዳደግ ንገረኝ እስኪ። እንዴ አስተዳደግ ያደርግልሃል? የተጠየቀውን ብቻ መልስ። እንዴ እኔ እኮ መልእክት አድርስ ነው እንጂ መጣው ፖሊስ ጣቢያ ነው እንደገባ። የተጠየቀውን ብቻ መልስ። አስተዳደግ ከፈለከው እሺ። የቤተሰቦቼ ሶስተኛ ልጅ ነኝ እና ከቤተሰቦቼ ጋር በቃ ጥሩ ግንኙነት አለኝ እና እስከ 10 ምናምን ደስ ተምሬያለሁ። በቃ ከዛ ወደ ከተማ መሄድ እፈልጋለሁ ስላቸው በቃ አንተ ከፈለክ ምናምን አለኝ። መጣሁ። አንተ ከፈለክ ምናምን ነገር ብለው ዝም ብለህ መጣ። ለቤተሰቦች ሶስተኛ ልጅ ነህ? አዎ። ካንተ ታናሽ የለም? ካንተ ታናሽ የለም? የለም። አስበህ ነው እሱንም ነግረኝ አለ እንዴ ምናምን ብለህ አስበህ ምናምን? አይ የለም በቃ የቤተሰቦቼ መጨረሻ ልጅ ነኝ አልኩ። የሶስተኛ ልጅ መጨረሻ። እሺ ትምህርት ተምራል? እስከ 10 ሳይ ትልቅ ሰው ነህ? አዎ ትልቅ ነኝ አይደል? ያ አግብተሃል? አዎ። ልጆች አሉ? አንድ ልጅ አለኝ። የት ናቸው? እዚህ አዲስ አበባ። እዚህ አዲስ አበባ ነው የሚኖሩት? የስንት ዓመት ልጅ ነው ያለ? አሁን ወደ 4 ዓመት ነው። 4 ዓመት። ባለቤት የዚህ አዲስ አበባ ልጅ ነች ወይስ ክፍለ ሀገር ልጅ? ባለቤት ክፍለ ሀገር ልጅ ነች። ከዛው ከአንተ ከራስ ሀገር ነበር? አጋጣሚ ነው እንጂ የአንድ ሀገር ሰዎች አይደለም። እዚህ ነው የተገናኘነው። ምንድነው ቆኛ ያልገባኝ ነገር እኛ መልእክት አድርሱ ተብለን ታዘን የመጣን። እሺ አሁን አንተ ከኛ ከተላክንበት ጉዳይ ጋር የማይገናኝ ነገር ነው የምጠይቀን። አሁን እያስገደድከንና እያስገደድኩ ነው። መብት የለም? እያስገደድኩ ነው። አዎ ለምን? ማስገደድ ስለምችል። እንዴት? እኛ መብት የለንም? ስለመብት ምን የምታውቀው ነገር አለ? ማን ጋር እንደመጣ የምታውቀው ነገር አለ? እኔ ስለአንተ ማንነት ምናምን የማውቀው ነገር የለም። እንዳቅም አልፈልግም። ግን አንተ እጅን እያወራጭ አታውራኝ። እጅን እያወራጭ አታውራኝ ተልኬ ነው የመጣው መልእክት እኮ። እጅን እያወራጭ እንዳታውራኝ። መልእክቴን አድርሼ መሄድ እችላለሁ። አትሄድም። የትም አባት አትሄድም። ለምን አልሄድም? ምክንያቱም መሄድ ስለሌለብህ። ሰማኛለህ? ምክንያቱም የትም አባት ስለማልልክ እኔ ሰማኛ እንዳትወራጭብኝ እኔ ላይ። እሺ እኔ ላይ እንዳትወራጭ። ሲጀምር ከማን ጋር እንደተጋፈጥክ አታውቅም። እኛ እኮ መጋፈጥ ተጋፈን አድርሱ የተባልኩት። ኧረ እባክህ መልእክቱን መጋፈጥ እኮ አይደለም። አሁን እኛ ያደረግነው ስትመጣ የነበረህን አመጣጥ ሰምቻለሁ። ያ ነገር በጣም አናዶኛል። መስማት እኮ አይደለም፣ መጀመሪያ አዳምጥናኛል። መስማትና ማየት ደግሞ ይለያያል። ኧረ እባክህ ካንተ ይልቅ እኔ ከወንድሞቼ አንተን ልመነህ እዚህ ያገኘውን ነገር አታይም? ስማ እዚህ ጋር ምንድን ነው ያልካቸው? ስትገቡ ምንድን ነበር ያላቻቸው? ይሄን ቤት ለቃችሁ መውጣት አለባችሁ ቶሎ ምናምን። አንተ ማን አባ ስለሆንክ ነው ይሄን ቤት ለቃችሁ መውጣት እንዳለብህ የምትነግረኝ? መልእክት አድርስ ብለን እኮ ማን ስለሆንክ ነው አንተ ለኔ ለቅጥ መውጣት እንዳለብህ የምትነግረኝ? መልእክተኛ ማን ምትል? ዝጋበን ዝም በል
ሰማኛለህ? አንተ ማንም አይደላችሁም። ገባህ? መተህ ይሄን ብልቀው ጣናም በቃ ለምን አንሄድም? በቃ ከኛ የምፈልገው ነገር ቁጭ በል። ይኸውልህ ሰማኛለህ? ቁጭ በል። ለምንድን ነው ቁጭ በል አያልኩህ አንዴ። ቁጭ በል አርፈህ። እንዴት ነው ቁጭ በል። ተቀመጥ። እንዴት ነው ነገሩ? ተቀመጥ። አትደንፋ። ይኸውልህ መልእክተኛም ኮንክ በአግባቡ ያለውን ነገር ተናግረህ ትሄዳለህ እንጂ እንደዚህ እንደዚህ የተደበደብኩ ነው እንትን የምለው እኮ እንዳትመታ ከፈለክ አርፈህ ቁጭ በል። አርፈህ ቁጭ በል። ለሉል ነው መልእክቱን የተላካችሁት? አዎ እኔ ነኝ ሉል። ንገረኝ፣ ምን አባ ነው የተባልከው? ቤት ውስጥ ከነግብረ አባር ለቀውታ በኋላ የሚመጣብህን ራስ ወስን። ማን ነኝ ያላችሁ? ጋሽኩራባቸው። እንዴት ነው ይሄን ሰው የምታውቁት? እኛ በስራ ነው የምናውቀው እኮ። እንዴት? ደንበኛችን ነው። እቃ እንትን ይላል፣ ይገዛልናል፣ ያዘናል፣ ኦርደር አድርገን እቃ ጭኖ ይሄዳል። በዛ ብዙ ጥሩ ደንበኛችን ነው። በጣም ጥሩ ቤተሰብ ነው። በቃ አሁን ውስጣችን በጣም እንደ ቤተሰብ ነው። ብዙ ነገር ይረዳናል። እኛም ደግሞ ደንበኛችን እስከሆነ ድረስ እሱ ያዘዘንን ነገር እናደርጋለን። ደንበኛችሁ ነው፣ እንደ ቤተሰባችሁ ነው። አዎ። የምታውቁት በዚህ ብቻ ነው? በስራ ብቻ ነው? በስራ ነው የምናውቀው ነገር የለም። ሌላ በስራ ነው። እናንተ ዛሬ እዚህ ቤት እኛ እንድንወጣ መልእክት ልኳችሁ ልታስወጡን መጣችሁ። እኛ እኮ ይሄ እንደሚፈጠር እኮ ነገሩ ነው እንጂ የመውጣትም ያለ መውጣትም ያንተ እንትን እኮ ነው። ለምን እኛ እንትን ትለናለህ? ለምን ታሽቆጠቁጠናለህ? ለምን በዚህ አይነት እናንተ ከዚህም ቀደም ሌላ ወንጀል ሰርታችሁልታል ማለት ነው። ለዚህ ሰውዬ ወንጀል ምንድነው? መላክ ወንጀል ነው እንዴ? ትሰማኛለህ? እያወራ ያለኸው እኮ ስለ ነብሰ ገዳይ ነው። አንተ ጋሽኩራባቸው እያልክ ቤተሰባችን ነው የምትለው ሰውዬ የብዙሃኑን ነፍስ የበላ ነፍሰ በላ የሆነ ሰው ነው። አረኝ ይሄንን አናውቅም። እቃ ያዘናል፣ ሊመጣ ነው እቃ እንደዚህ አይነት እቃ ፈልጋለሁ ግዙልና ጠብቁኝ ይላል። ኦርደር አድርገን እንጠብቃለን፣ እንጭንለታለን፣ ሂሳብ ይከፍለናል፣ ጥሩ ሂሳብ ይከፍለናል። በዛ ነው የምናውቀው። እኛ ሲጀመር በጣም ካልመጣም ገዝታችሁ ላኩ ሲንባል ወስተን ደላላው ጋር በሚጭነው አይሱዚ ተጭኖ ይላክለታል። ከዛ ውጭ እኛ ነፍሲ ግደል ነፍሲ ምን ይባል የማውቀው ነገር የኔ ብዙ ጊዜ እንደውም ሰው አይልክም። እንደውም ብዙ ጊዜ እሱ ራሱ የሚመጣው ብዙ ጊዜ እሱ ነው የሚመጣው። በአካል መጥቶ ተዘጋጅቶ ይጠብቀዋል ነው ይዞ የሚሄድ። ይሄ ደግሞ ምንም እኔ ደግሞ ቢገልም እኔ እስካልገደልኩ ድረስ እኔ ወንጀለኛ አይደለሁም። ራሱ ይጠየቅበት አይደለ? ቢገልም አንተ ምን አገባ? እኔ እስካልገደልኩ ድረስ አሁን እኮ እኛን ልታስፈራሩ ነው የመጣችሁት። ኋላ የሚከተልህን ታውቃለህ ምናምን አልከኝ አይደል? ለምን መጥቶ እሱ አላለኝም? ተሰማኛለህ? እኔንም አዳምጠኝ። ስማ፣ ወንጀለኛን ማገዝ እንደሚያስጠይቅ አታውቅም? ወንጀለኛ ማገዝ እንደሚያስጠይቅ አውቃለሁ። ግን አንድ ነገር ደግሞ ተረዳኝ። ወንጀል ስራ አይስራ የማውቀው ነገር የለም። አለማወቅ ከተጠያቂነት አያድንም። ምክንያቱም ያ ሰው የሆነ ነገር ሲልክህ ምንድነው ይሄ ሰው ምንድነው ስራው? ለምንድነው አሁን እዚህ ቤት እኛ ከነግብረ አበሮቻችን እንድንወጣ አለበለዚያ ግን መዘዝ እንደሚመጣብን ነገር ተብለህ ተላክ። ስለዚህ ሰውዬ ምንነት ማጥናት አልነበረብህም? እኛ እኮ ምን ማለት ነው? ምንድነው ይሄ? ለምንድነው እነዚህ ሰው ዝም ብለህ አንተ እነዚህ ሰዎች እዚህ ቤት ውስጥ ምንድነው የሚፈልጉት ብለህ መጀመሪያ ማረጋገጥ አልነበረብህም? አሁን አልነበረብህም? ነበረብህ ግን ይሄን አሁን አላሰብኩት አይደለ? ቀድመህ ነበር ይሄን ነገር ማሰብ የነበረብህ። በህግ የሚፈለግ ትልቅ ወንጀለኛ ነው። እኔ ደግሞ መርማሪ ጋዜጠኛ ነኝ። ምን ችግር ውስጥ ያስገባን በእናቴ ሰው። አሁን እኔም አንድ ነገር ልንገር። ይህን ሰውዬ የምናውቀው ነጋዴ ነው። እቃ ግዙ ይለናል፣ እቃ እንገዛለን፣
እኛ ሱቅ ካለም ከዘመዶች ሱቅ እንገዛ ከሌላ ሱቅ እንሰበስባለን። በቃ ይጫናል። ብዙ ልጆች ሲመጣ እንደውም እሱ ለኛ ብዙ ነገር ነው የሚያደርግልን። ጠቃሚያችን ነው። ብር የሚከፍለው ከሰራ ነው። ሰው ወንጀለኛ ነው ምናምን የምትሉት ነገር አሁን ካንተ ላይ ሰማሁት። ስለዚህ ሰውዬ አሁን እኔ እናንተ ናችሁ እንጂ ተከታትላችሁ ማለት አይደል። እኛ ምስኪኖቹ ምን እዚህ ጋር የዕለት ዳቦ ለማግኘት ነው እኮ እኛ ተሸክመን የምንሮረው ከመኪና ጋር እየተጋፋን እንደጨቃ እያለቁጥን የምንሰራው። እሱ ወንጀል ይስራ አይስራ በምን እናውቃለን ጌታዬ? ይሄንንም እኛንም እንትን በሉን እንጂ እኛ አሁን እኮ እዚህ ጋር እኮ ልጄ እኮ እኔ ተሸክሜ ዳቦ ይዤ እንድገባ ይጠብቀኛል እኮ። እኔ ምን በማላውቀው ነገር ለምን እንደዚህ እንትን ሆናለሁ? አሁን አንጀት የለበላይ ነው። አንጀት መብላት አይደለም እኮ አሁን እኮ እንደው እውነታው ግን ይሄ አይደለም። እኔ አሁን ተሸክሜ ምን ብዬ ለሰውየው ጥቅም ለማግኘት ብዬ ነው እንጂ እኔ ነፍስ ይግደል አይግደል በምን አውቃለሁ? እንግዲህ ዛቻ ነው ይዛችሁ የመጣችሁት። የሚመጣብህን ነገር ታውቃለህ። ይሄ ሰውዬ ደግሞ ምን ሊሆን ይችላል የሚል እሳቤ በደንብ ሊኖራችሁ ይገባ ነበር። እሱን እኮ ላናስብ የቻልነው ለኛ በጣም ጥሩ ስለሆነ እኮ ነው። ሰርተን ራሱ ሰቃጭነን ምን ስለን ራሱ ከስራ ነው በላይ ስለሚከፍለን ወርደ ብናደርግበት ሁሉ ነገር ስለሚከፍለን ይሄን ነገር አናስብም። አንዳንድ ያው ሰው በመተባበር አይደል የምትረዳው ውስጥ ማንነቱን አንተ አታውቅም። እሺ በዛ ነገር ስላሰበ ይሄ ነገር ራሱ እኔ ዞር ራሱ አላሰብኩትም። አሁን ይሄ ከነግብራ ግብሮች ቶሎ በጣም የሚመጣብን አንታቀል የሚለው ነገር ጫሽ አላሰብኩትም ሁላ ነው። አሁን እዚህ ከመጣ በኋላ ነው ትዝ ያለ ያው ሰውየው ለኔ ጥሩ ከሆነበት አንፃር የተነሳ በቃ ይሄን ነገር ያደርጋል ብዬም አልገመትኩም። እና አሁንም ሲጀመር ነፍሰ ገዳይ ይሁን እኔ ካሽኩራባቸው እኔ እንደዛ ብዬም አላምንም። ግን ያ ደግሞ ከሆነ እናንተ አጠርታችሁ እናንተን ትበሉበት እኛም ምን አደረግን አሁን እኛ ተወቃሽ ምን እናንተ እያወራችሁኝ ያላችሁት ኩራባቸው ምናምን የምትሉት ሰውዬ ለእናንተ መልካም ሰው እንደሆነ ምናምን ነገር ነው የምትናገሩት። አዎ በጣም ጥሩ ሰው፣ በጣም ደግ ሰው። በቃ እኛ እንደውም ሲጠፋብን ሁሉ ጨንቀናል። አሁን ሰው አንድ ሰው ነገር ስለሚያደርግልን ብዙ ነገሮችን ስለሚደጉመን እኛ እንደውም ትንሽ 15 ቀን 20 ቀን ከቆየብን በጣም ይጨንቀናል። እቃ ከጫነ በኋላ ከእቃው ጋር ሰው ጭኖ እንደሚሄድ ታውቃላችሁ? የሚገደል ሰው በስማም የሚገደል ሰው እንዴት ነው ማለት ምንድን ነው የሚጭነው? አይሱዙ ሞልታል የሚሄዱ በስማም ተማኛለህ። ምን ማለት ነው አልገባኝ። አሞቴ ሲባል ሰምተህ ታውቃለህ? አሞቴ ጎሳ ሲባል ሰምተህ ታውቃለህ? አረ ለጭራሽ አላውቅም። ሰምቼም አላውቅም። ሁለታችሁም አሞቴ አላውቅም። ኩራባቸው ብላችሁ መጣሩት ሰውዬ አሞቴ የሚባል ጎሳ አባል ነው። ይሄ ጎሳ ደግሞ የሚያምነው የሰው ልጅ ደም በመጠጣት ነው። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ ደም በመጠጣት ለኛ እኮ እንደዚህ የሰው ስጋ በመብላት ሰውን እንደዚህ ከነህይወቱ ቆዳውን መግፈፍ። አሁን እውነት የምርህን ነው የምታወራው? እየቀለድኩ መስላለሁ አይደለም። እኔ ከሰውየው ከሚያደርገውና ሰውየው ከሚቀርበውና አኳያ አንተ የምትነግረን ባክ የሚያደርግልን ነገር እዚያ የራስህ ጉዳይ አይመለከተኝም። እንዴት ነው አንተ የሰውን ስጋ የሚበላ ደም የሚጠጣ? እኔ እዚህ ቁጭ አልኩት። የኔ ሰዎች እዚህ ቁጭ ብለው የነበረው እናንተ ስትመጡ አድፍጠን እየጠበቅን ነው። የሰማኝ ነው። አድፍጠን እየጠበቅን ነው። ስለዚህ እናንተ ደግሞ ዝም ብላችሁ ገንዘብ ለሰጣችሁ ብቻ ገንዘብ ስለተሰጣችሁ ብቻ እየተነሳችሁ የሆነ ነገር ማድረግ አለባችሁ፣ መሄድ አለባችሁ፣ መልእክት መላክ አለባችሁ፣ መልእክት ምናምን መላክ አለባችሁ። እንግዲህ እየነገርኩ ያለሁት ከሺህ በላይ የሚቆጠሩ ሰዎችን ያረደ የገደለ ብዙሃኑ ያጠፋ ቀውስ የሆነ አውሬ ሰው ነው እያወራሉት። እና ከምን ጋር እስከዛሬ እንደዚህ ይኖር ነው ማለት ነው። እኛም እንደዛ ገንዘብ የተቀበልነው የሰው ደም ያለበት ነው ማለት ነው። አሁን ሁሉ ብር ይሰጣል። ረጋሽ ቆረባቸው እንደዚህ ይሁን ሁሉ ሲያደርግልን የነበረው ጥሩ ለመባል ነው ማለት ነው። ምንድነው አሁን ገና በጣም አይምሮ ሁሉ እንትናል። ለኛ በጣም ጥሩ ሰው ነው። በእውነቴን ነው የምልህ፣ በጣም ጥሩ ሰው።
በጣም እኔ እንጃ እስካሁን ድረስ እንደሱ አይነት ሰው አይቻላል። ስለሱ የምታውቁትን ነገር በጠቅላላ እንድነግሩኝ እፈልጋለሁ። ስለሱ ምንድን ነው እኛ የምናውቀው? አሁን ይሄን በንግድ ዓለም ላይ ሆኖ ንግድ እየነገደ የእንትን ነው የምናውቀው። ሌላ ምንድን ነው ሲያረጉ ምንድን ነው እየሰማኝ ነው? ሌላ አትቀባጥር። ብዙ ጊዜ ነው የምናውቀው ብላችኋል። አዎ በአካል መጥቶ እናንተ ጋር ቃጭ ነው ምናምን ነው የሚሄደው። አዎ መቼም ስልክ ምናምን ያወራል አይደል? ስልክ ማመች። ስለዚህ ሲያወራ ትሰሙታላችሁ። አዎ እንሰማ እና እያወሩ እንደዚህ ወደ እዚህ ተመላለሱ ያወራሉ። አንዳንዴ ቆጣ ይላል የሥራ ባህሪ በሚለው ቆጥቶ የሚያወራበትን ሰዓት አለ ስልክ እኮ ምን እያለ ነው የሚያወራው? ሲቆጣ ነው ማለት አይ ፊታችን ያወራም፣ ግን ያው በረቀት እንደስታዩ የሚያደርገው ካራክተሮችን አክሽን የሚያደርግበት እንደተናደደው ያስታውቃል እንጂ የሚለውን ነገር አልሰማንም። መልእክቱ ላይ ምን ነበር? አሁን እኮ ራሱ መልእክቱን ለመናገር እኮ አደናበሩ ነው። ምን አባት ምንድነው አለ ምንድን ነበር ያለው? አባት እሳቸው ያሉት ምንድነው? አባት እኔ ጋር ነው ያሉትና እንደዛም እኮ እና እንትን ካላልክ ሌላ እንትን ነው ምናምን ብለው ያሉና አሁን እኛ በጣም ስለተነጋገርን እንትናለን እንጂ እንደዛ ነው ያሉት። ታዲያ ይሄ ሰው ነው ጥሩ ሰው? አሁን እኛ ቆይ በመልክ አባትህ እኔ ጋር ነው ማለት ምን ማለት ነው? ቆይ አይደለም አባትህ እኔ ጋር ነው ማለት ምን ማለት ነው? እኛ በጥሩ ስራ ይሁን በማስገደዱን በመናቃል ቤተሰብ ይሁን አባትህ እኔ ጋር ነው። አባትህ የምትፈልግ ከሆነ ይሄን ቤት ለቀህ ውጣ ነው አይደል? ቀጥታ መልእክቱ ያ ማለት ምን ማለት ነው? አባቴን አግቶታል ማለት ነው። ሁለት ሱቅ ለገዛ አንድ ሱቅ በነፃ የሞሊድንና መጪውን አዲስ ዓመት ምክንያት በማድረግ በመሃል መርካቶ ተክለ ሃይማኖት ሱቆቻችንን ከ20% እውነተኛ ቅናሽ ጋር ማለትም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ውስጥ ያለምንም የዋጋ ጭማሪ በፉል ፊኒሽድና በኔቲ ኤሪያ ለሽያጭ አቅርበናል። 11 ካሬ 100% ለሚከፍሉ በ2.2 ሚሊዮን ብር ቅድመ ክፍያው 825 ሺህ ብር፣ 16 ካሬ 100% ሲከፍሉ 2.8 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 500 ሺህ ብር፣ 22 ካሬ 100% ሲከፍሉ 3.5 ሚሊዮን ብር ጠቅላላ ክፍያ ቅድመ ክፍያው 660 ሺህ ብር፣ 32 ካሬ 100% ለሚከፍሉ በ5.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቅድመ ክፍያው 640 ሺህ ብር። ቤቶቻችንን በፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ከባለ 1 እስከ ባለ 3 መኝታ ያገኛሉ። ቅናሹ ቀድመው ለተመዘገቡ 8 እድለኞች ስለሆነ ፈጥነው በ0980 495176 አሊያም በ0994 857686 ላይ ይደውለው። አረ ጌታኛ ምንም አሁን አንተ ጌታ አትበለኝ በእናትህ። አረ በማናውቀው ነገር እኛን ተጨነቅን እንደኛ በጣም ተጨነቅን። እኛው ተገላቢጦሽ ነው እኮ ብናል እንዴ ሰው የገደለው ይሄን ያህል አልተጨነቅም። እኛ እኮ በጣም ተጨነቅን እኮ በጣም አይምሮ ሊፈነዳ ነው። እናንተማ የምታውቁት ነገር አለ። እንጂ ሆን ብላችሁ እየደበቃችሁ ነው። የሱ አባሪም ጭምር ናችሁ። ይሄን ነገር በደንብ አጣራለሁ። ነገርኩ። የ4 ዓመት ልጅ አለኝ ብለሃል። ልጅን ማሳደግ አትፈልግም እንዴ? ለምንም አልፈልግም። ለሱ ብዬ እኮ ነው ጆንያ መሸከመው። ለልጄ ብዬ እኮ ነው ማንም ሲልከኝ ማንም እንትን ሲለኝ እኮ ምሮሮጠው እኮ ለልጄ ብዬ እኮ ነገ ቢያንስ የኔ ልጅ ከኔ የተሻለ ህይወት ይኖራል በሚለው እኮ እንደዛ በሚል ነው እየተሯሯጥክ ያለኸው። አዎ ልጅ አይደል እንዴ? ስለዚህ ልጅህን ማሳደግ የምትፈልግ ከሆነ በአግባቡ እኔ ሊጋ ምን አገናኘው? ምን አገናኘው? ዝጋ። ለምንድን ነው ለምን አንየልሳ የምታውቀውን ነገር በጠቅላላ እንድነግረኝ እፈልጋለሁ። ይኸውልህ ልጅህን በአግባቡ ማሳደግ የምትፈልግ ከሆነ ስለሱ የምታውቀውን ነገር በጠቅላላ እንድነግረኝ እፈልጋለሁ። እኔ በልጅ አትንጣብኝ። አንተ ጌታ አትበለኝ። እኔ ልጅን ለልጄ ብዬ ነው እንደዚህ ማንም እንትን ሲለኝ እንትን የምለው። እኔ እሱ አይመለከተኝም። አንተ ምንም ማልክ፣ ለማንም ተላላክ፣ ለማንም አጎበደድክ፣ ለማንም አሸረግድክ፣ እኔ አይመለከተኝም። እየሰማኝ ነው? እንዴት ለምን የማይመለከት? አንተ ዝም በል። ፖሊስ ከሆንክ እኮ ለሀገር ለህዝብ እኮ ማገልገል አለብህ። የኔ ልጅ እንትን አይደለም። አንተ ከወንጀለኛ ጋር እየሰራ እኔ ወንጀለኛ መሆን አላውቅም። ጌታዬ ለምን እንትን ትለኛለህ? አንተ ጌታ አትበለኝ። ደግመኝ ቃል እንዳትጠቀሙ። ኧረ እባክህ እኮ ለልጅህ የምታስብ ከሆነ ልጅህን በአግባቡ ማሳደግ የምትፈልግ ከሆነ
የምታውቀው ነገር ንገረኝ። እኔ የማውቀው በዚህ መልኩ አሁን ከነገርኩ ውጭ የማውቀው ነገር የለም። ባቅ ኖሮ እኮ እኔም እንደዚህ አልጨነቅም ነበር እኮ ራሱን እውነቱን ተናግሬ እኮ እኔም እንደዛ አልሆንም ነበር። አሁን ጭራሽ የኔ መጨነቅ የኔ እዚህ ጋር መጉላላት መሰቃየት ሳያንሰኝ ጥረ ወደ ልጅ ትሄዳለች። ምን አደረገው? እኔ አንድ ሚስኪን ተላልኬ ስለበለው ተላልኬ ልጄን ስላሳደው መልእክት ደግሞ ለከፋውና የወንጀል መልእክት ይዘመጣ ያውቁ በከፋው አሁን በመልእክቱ እኔ እኮ መልእክቱን ውስጡ ሚስጥሩን አውቄ በመጣ ኖሮ አው ትክክል እኔም አላቅም ለጥቅም በቃ ይሄ ተባቅ ጥሩ ከፋይ ናቸው ጥሩ ስለሚከፍሉ መጣው ተናገሩ። በቃ ከዚህ ውጪ እኔ ምንም ማውቀው ነገር ባቅ ኖሮ እንደዛ አልጨናነቅም። እንደዚህ ራሴንም እንትን አልልም ነበር። እሺ ለኔ ትተባበሩኛላችሁ? በምን መልኩ ትተባበሩኛላችሁ? አትተባበሩኝም? በምንም አይነት መልኩ ቆይ አይደለም። መጀመሪያ እንዴት ነው የምንተባበርበት መንገድ ሲነገረንና ወቀውና እንተባበራለን። ለምን ስትስማማ ነው ምን አይደል እንዴ? ይሄማ ራሳቸው ወደ ከፋ አደጋ ውስጥ መጣል እኮ ነው። ከጋሽ ኮራባቸው ጋር እንደዚህ አይነት ነገር የሚያደርጉ ከሆነ እንዴት ልንተባበር እንችላለን? ወደድክም ጠላም ትተባበረኛለህ እንዴ? እንዴት ነው እንደዚህ ነው? እንዴት ነው የምንተባበረው? አሁን የምንተባበር ሌላ መልኩ ከሆነ ሌላ ነገር ስራ ካለ እንተባበራለን። ግን ከጋሽ ኮራባቸው ጋር ከሆነ ከማን ተተራራጋ መጋፋት ነው። እንዴት ሰውም የሰው ደም የሚጠጣ ሰው ስጋ የሚበላ እያልከን በምን አማቸኛ ምን ብለን ነው የምንተባበረው? ንጹህነታችሁን ለማረጋገጥ ከሱ ጋር ትጋፈጣላችሁ። የኛ ንጹህነት ነው እሱ የእናንተን ከሱ ጋር ስራ ምንም አይነት ጉዳይ እንደሌላችሁ ለኛ ለማረጋገጥ ከሱ ጋር ትጋፈጣላችሁ። ዋስትናችሁ ምንድነው? እሱ አሁን የለኛ ምንድነው እንትና ምን ዋስትና ነው ደግሞ? ጭራሽ ዋስትና ትጠይቃለህ እንዴ? ታዲያ የሰው ደም የሚጠጣ የሰው ስጋ የሚበላ ከሆነ እኛስ ነገር እንደዛ ቢያደርግንስ? ፈራህ? ለምሮ ማፈረው ሰው አይደለም። እንደውም ሳስበው እናንተ ሰው የሚበላቸውንና እነዚህ የሚገላቸውን ሰዎች እናንተ ይመስለኛል እያፈናችሁ የምትሰጡት። እኔ ካይምሮ በላይ ሆነ የሰማሁትም አሁን ነው አርጌውም አላውቅም። በቃ ሌላ ነገር እንደዚህ እንትን አድርጋችሁ እኛን እንደዚህ እንትን አትበሉ። አሁን ትስማማላችሁ? አትስማሙም? ከእኔ ጋር እኮ የምንስማማበት መንገድ ከጋሽ ኩራባቸው ተስማማላ አትስማማም? ኧረ እንዴት ነው የምንስማማው? እኛ በህይወት መኖር እንፈልጋለን። ችግር የለም። ማትስማሙ ከሆነ ማትሉ ከሆነ ማትተባበሩኝና እሱ ማትጋፈጡት ከሆነ ሁለታችሁም ወደ እስር ቤት ትወርዳላችሁ። አንተም ልጅህን አታሳድግም። እንደው ምን ላይ ነው የገባነው? ይሻላችኋል። መቼስ ከልጅ የሚበልጥብኝ ነገር የለም። ቢያንስ ቅድም እንደነገርኩ ልጅን የተሻለ ነገር ላይ ለማድረስ ራሴ መስዋዕት መሆን አለው እንጂ ምንም ማድረግ አልችልም። ተባባረ ይሄ ኩራባቸው ነው የምትሉት ሰው መቼም ሲልካችሁ የሆነ ቦታ ተደብቆ መሆን አለበት። እሳቸው መደበቅ ሳይሆን ትክክለኛ አንተ ይኸውልህ ነግሬሃለሁ። እረፍ። ምንድነው አሁንም ክበህ እንዳታወራኝ ስለሱ የሰማኝ ነው። ክበህ እንዳታወራኝ። ስለ አንድ ቆሻሻ ሰው ነው የምናወራው። ኮን ቀጥል። ያረፈበትን ወይ የተሸሸገበትን ነው ያልከኝ። ታዲያ እሱን ምን ብዬ ልግለጽልህ? ታውቃለህ? አታውቅም? አውቃለሁ። ባውቀው መሸሸግምና መደበቅ የሚባለው ነገር አማርኛ ነው። አንተ ዝም በል። እዚህ ነበር የሚያርፈው መጥቶ እኛ ስላለን ነው ተደብቆ ሌላ ቦታ ያረፈው። ይሄ በጥቁም እኮ ነው የቤቱ ራሱ የመጣ ነው። ሰማኛለህ? እዚህ እንደሚመጣ ስለምናውቅ እኛ እዚህ እየጠበቅነው እንደሆነ ስላወቀ ነው እሱ ሌላ ቦታ ተደብቆ እናንተን ወደዚህ ላካችሁ እኮ ነው። ግን እኛም በመልእክተኛው የላከን እኮ በአቅጣጫ የተላከ ነው እንጂ አይመለከተኝም። እኔ ስለሱ ስለዚህ ስለመጣበትና አናለም እያወራሉት እኔ እኮ እዚህ እንደሚያርፈኝ አናውቅም። እኔ እዚህ ስለማረፉ አለማረፉ አልጠየቅኩም። አሁን ያለበትን ቦታ በደንብ ታውቃለህ አይደለ? ታውቃለህ? አታውቅም? ኧረ እኔ አላውቅም አሁን ያለበት እና የታባ አግኝቶ ነው ታዲያ መልእክት የላከ? እስከዛሬ ስራ ስለሚመጣ ስራ ቦታ መጥቶ መኪና የላከ። ሰማኛለህ? አንተ በጣም እየተመለከትኩ ነው። ነገር ራስ ላይ አታምጣ። ብትተባበረኝ ይሻላል።
እኮ እየተባበሩ እኮ ነው። እሺ አልኩ እኮ አሁን እኮ እኮ ያለበትን የተደበቀበትን ቦታ በደንብ ታውቃላችሁ። አሁንም ለሱ ልደብቅለት እየሞከርኩ እንደሆነ በደንብ እያየሁ ነው። እኔ ምንም ለሱ ለምን ደብቀው ነው? ካንተ ጋር ልደብቅለት ነገር የለም። የት እንዳለ አታውቅም? አሁን የት እንዳለ አላውቅም፣ ግን ያረፈበትን እንትን አውቃለሁ። እና ስለምንድን ነው እየጠየቅኩ ያሉት? እኔ የሚደበቅበት ምን አውቃለሁ? እኔ እየጠየቅኩ ያሉት ስለምንድን ነው? የሚያርፍበት የተደበቀበት ነው ያልከኝ አንተ። አንተ ጤነኛ ነህ? አማርኛ ነው የምትሰማው? ያግባባናል? እሺ ውድ ቤተሰቦች ይሄ ሰውዬ በሆነ አይነት መንገድ እኛ እዚህ መሆናችን እናውቃል ወይ? እዚህ አካባቢ የእሱ ሰዎች አሉ አሊያም እዚህ መጥቶ ሰዎች የኛ ሰዎች እዚህ አካባቢ ሲንቀሳቀሱ አይዟቸው ተመልሶ ነው የሚሆነው። ስለዚህ ይህንን ነገር በደንብ የምናጣራ ይሆናል። እርግጠኛ ነኝ ከኛ ውስጥ እንዴት ብሎ መረጃ ሊደርሰው ስለማይችል። ስለዚህ ምንድነው አሁን እነዚህ ልጆች ያለበትን ቦታ ያውቃሉ፣ በደንብ ያወሩኛል፣ በደንብ እናወራቸዋለን። ያው ወስዷቸው ያናግሯቸዋል፣ በስትክክል ያናግሯቸዋል። እነዚህ ሰዎች እሱ የተደበቀበት ቦታ ላይ ይዞኝ ይሄዳሉ። ጭራሽ በአባቴ ነው መልእክት የላከብኝ። አባትህ እኔ ጋር ነው፣ ይህንን ቤት ጥለህ ውጣ ነው ያለኝ። እሱን አብረን የምናየው ይሆናል። እሱን አብረን የምንመለከት ይሆናል። ለማንኛውም ውድ ቤተሰቦች የትም ቦታ እንዳትሄዱ፣ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ከዚህ በኋላ የሚፈጠረውን ነገር ወደ እናንተ የማደርሳችሁ ይሆናል። እስካሁንም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት ቸር ቆዩልኝ። ሰናይ ጊዜ